እኛ ሀገራትና ክልላት በፈረጠሙ ጡንቻዎችና ወጣቶች ጦርነት መግጠሙን ለጊዜው ጋብ አድርገነው ለምን ነጠላ ባዘቀዘቁ እናቶችና ጋቢ ደረብ ባደረጉ አባቶች ውጊያውን አናፋፍመውም? መቃጠሪያ ቦታችን ደግሞ ጋሻምባቸው በራፍ ላይ ለምን አይሆንም? ምንትዋብ ጋሻምባቸው ከቀበሌ ሲመለሱ ነበር ከቅርብ አጎራባች ጎረቤቶቻቸው አንደኛው ግቢ ላይ የተለጠፈውን ቁጥሩ በጣም ስለጨመረባቸው ለማንበብ እንደው አስፈርቷቸው ምናምንኛ ብለው ነው ባንጎላቸው ያለፉት። ሀገር አቀፍ የፖሊዮ ክትባት ከመጋቢት 7 እስከ 12 ይሰጣል የሚለውን ጽሑፍ አንብበው ኖሮ ለባለቤታቸው ለምንትዋብ ሊነግሯት እየተጣደፉ ወደ ቤት ገቡ። ምንትዋብ አንቺን እኮ ነው ምንትዋብ፣ የፖሊዮ ክትባት ከመቼ ወዲህ በሳቸው እድሜ ላለ አዛውንት መሰጠት እንደተጀመረ ከየት እንደሰሙት እንጂ ይባስ ብለው የመጀመሪያው ዙር ምን ሲላመለጠኝ ይሄ ሁሉ ዙር እያሉ ለምናምነኛው ክትባት ማኩተምተም ሲጀምሩ ጊዜ ምንትዋብ ከደጅ ዘው ብለው ወደ ቤት ገቡ። ጋሻምባቸው ቆጣ በማለት ንግግራቸውን ቀጠሉ። ስጠራሽ የት ነበርሽ? አንቱ ሰውዬ ገና ከመግባቴ አይነዝንዙኝ። ምን ነው እቴ እንደው አሁንስ በዛ። ይሄው ብርቄ ምን አለች በሉኝ። የነሱን ነገር ለማወቅ ጠንቋይ መሆን አያስፈልገው። አሬ እነሱስ መጥኔ ነገ ካልተፋቱማ አረ እንደውም ከነገ በስቲያ የውሃ መጠጫውን ኒኬል ለሁለት ገምሰው በቃሽኝ አረ እንደው በቃኝ ተባብለው ካልተለያዩ ምን አለች አስካለች በሉኝ። ይሄው ከምላሴ ጠጉር ይነቃል። ትያስካለች ደግሞ ምን ነካቸው? እንደው ነገር ሲያጦዙ ኒኬል ለሁለት አይገመስ። የራሳቸውን ገመና ጆሮ ዳባ ልበስ ብለው ነጠላቸውን መቋጨት ትተው ድንበር ይመስል ኒኬል ይካፈላሉ ማለታቸው አሁን ምን ይሉት ፈሊጥ ነው? ብቻ እንዲህ የተዛተባቸው ጋሻምባቸው የመንደሩ ጥሩምባ ነፊ፣ ምንትዋብ ደግሞ የመንደሩ የሴቶች አብሮ አደግ እድር ሰብሳቢ በመሆን አብረው መኖር ከጀመሩበት ጊዜ አንስተው ይሄው እስካሁኗ ሰዓት ድረስ ሳይለያዩ በአንድ ኒኬል ውሃ እየጠጡ መኖር ከሰነባበቱ ድፍን አያሌ ዓመታቸው። አያሌ አልኩ እንዴ? አያሌ በዓመታት ሲገለጥ ስንት ይሆን? አያሌ ሞኙ ሰው አማኙ ሰው አማኙ አያሌ ወዱ አማኙ አማኙ አያሌ ወዱ አማኙ የተባለለት ሰው ምን ያህል አያሌ ቀናትን ሰው ቢያምን ነው? ሰው ማመንስ ሞኝነት የሚሆነው በምን ሚዛን ነው? እኔ እምልሽ ብለው ጀመሩ ጋሻምባቸው ገና ከደጅ የገባችውን ባለቤታቸውን ፋታ ሊነሱ። እኔ እምልሽ ታች ቀይ የቆርቆሮ ግቢ እንደኔ ነገር ማን ነበር ስማቸው ጠፋኝ ብለው የቀዩ ቆርቆሮ ግቢ ባለቤት የሆኑትን ሰዎች ስም እንድትጠራላቸው ለባለቤታቸው ምንትዋብ እድል ሰጧት ባይናቸው። ለነገሩ እድል ሰጥቷት አይደለም ጠፍቶባቸው ነው። ምንትዋብም የዋዛ አልነበሩም። የመንደሩ የሴት እድር ሰብሳቢም አይደሉ እያሉ ተመቻችተው እየተቀመጡ ንግግራቸውን ቀጠሉ። ነፍሳቸውን ይማረውና የጌጤ ባለቤት የናምሳ አለቃ ቢረጋው ግቢም አይደል አሉ። የድል አድራጊነት ስሜት እየተሰማቸው ጋሻምባቸው መነጥራቸውን በጠቋሚ ጣታቸው ዝቅ አድርገው ባይናቸው ቂጥ ምንትዋብን እየተመለከቱ እያሉ አገጫቸውን ወደፊት እየቀሰሩ አዎ የእሳቸው ግቢ ላይ የተለጠፈውን ወረቀት አንብበሽዋል? ምንትዋብ ምላሽ ለመስጠት ሲያሞጠሙጡ ጊዜ ከመጀመሪያውም ያምባቸው የመነጥር ዝቅ አደራረግ ነገር ነበርና እንደው አፈሩን እሾህ ያደርግበትና የዛሬ ስንት ዓመት የሞተውን ሰውዬ እስከነ ማዕረጉ 50 አለቃ ያልሽ መጥራቱ ለምን አስፈለገ? ለጠየቅኩሽ ጥያቄ የነ ወይዘሮ ጌጤ ግቢ ማለት አይበቃም ነበር? አይናቸውን እያጉረጠረጡ ባልተቤታቸውን ተመለከቷል። ጋሻምባቸው ሰው ማረፉን ለቀበሌው ነዋሪ በሌሊት ጥሩምባ እየነፉ ሲለፍፉ እከሌ
እከሊት አርፈዋልና ቀብር በዚህ ሰዓት ስለሆነ እያሉ ነበር የሚናገሩት። የደብረ ገሊላ እድርተኞች የሆናችሁ አቶ ሽመልስ ስላረፉ ግምጃ ቤት እንድትገኙ ተብላችኋል፣ አልሰማንም እንዳትሉ። ለ50 አለቃ ቢረጋው ሲሆን ግን አረፈን ወዲያ ገሸሽ አድርገው ሞተ የሚለውን ቃል ተጠቀሙ። ሰው ነፍሱ ከስጋው ስትለይ አረፈ ነው ሞተ የሚባለው። ጋሽ አምባቸው አሁንም ደማቸው እንደሞቀ ነው ቱግ እንዳሉ ይባስ ብለው ነፍስ ሲማሩን ወደ እርግማን እየለወጡ ብርጣሉ አረቄ ቤት 1-2 ሲሉ የሰሙትን ሐሜት መዘርገፍ ጀመሩ። እርግማንና ምርቃት ለሞተ ሰው ይሰሩ ይሆን? አምባቸው በቁጣ ንግግራቸውን ቀጠሉ። ደሞ ጨክኖ አይጨክኑም አይደል? እሳቱን ያብርድለትና እኔ እንደሱ መሰሪያ አይደለሁም። እኔ በዛ ለሊት ጥሩምባዬን ይዤ ስወጣ እሱ ግን ነጭ ጋቢውን ደርቦ ለነፍሱ ጽልመትን ሊያስታጥቃት ባለቤቱ ጌጤን ሰለሽና በሩን ዝጊ ኪዳን ላደርስ ልሄድ ነው ብሎ የኔዋ ጉድ አንቺ ጋር እግሬን ጠብቆ ሲገባ እንደነበር ያልሰማሁ እንዳይመስልሽ። ጋሽ አምባቸው 50 አለቃ ቢረጋ የሳቸውን እግር ጠብቆ ባለቤታቸው ጋር ይገቡ እንደነበር በስሚ የሰሙትን ተናገሩ። እሺ ይሁን መልካም። ነገር ግን ጋሽ ቢረጋ ባለቤታቸውን ጌጤን ኪዳን ላደርስ ነው ብለው ዋሽተው መውጣታቸውን ግን ምን ሲሉ አወቁት? ይህች ነገርማ ታጠራጥራለች። የባለቤታቸውን መብረቃዊ ንግግር የሰሙት እመት ምንትዋ በድንጋጤ ክው ብለው ወገባቸውን ይዘው እንደቆሙ እኔን በሳቸው እኔና ጋሽ ቢረጋን እያሉ ለመሞገት ሲዳዳቸው ጊዜ በምን ፍጥነት ጋሽ አምባቸው ተነስተው በሩን እንደዘጉትም እንጃ። ከዚያ ወዲያ የተሰማው የጎረቤት ኧረ እባክዎትን የዛሬን ብቻ ማራዋት እባክዎትን የሚል ተማጽኖና በእኔና በውብዬ መሃል ማንም እንዳይገባ የሚል ከተዘጋው በር ውስጥ የሚሰማው ቁጣ የተቀላቀለበት የጋሽ አምባቸው ንግግር ብቻ ነበር። ዘበር የንደነስ ስማማ እንደምነሽ ታንሱ ለዘቦት እያልኩት መቼም ያምባቸው ጉድ ተነግሮ ማያልቅ የዛሬው ነበረ መባሉ ላይ ቀር የሰው ልጅ እሱን ዘንግቶ ኖሮ ሁሉም እየተሞገሰና እየተወደሰ የመኖር ምኞቱ አሁናዊ ደስታን አሳጥቶት ይከነከናል። አሮጌው ባዲሱ ነባሩ በመጤው መተካቱ ግድ ነውና በፊት ሲነፏት የነበረችው ጥሩምባ ባዲስ ጥሩምባ የመተካቷና ተያያዥ ጉዳይ አቶ አምባቸውን እያብከነከናቸው አዲሷን ጥሩምባቸውን ይዘው ወደ ቤት እንደገቡ ወይ ጉድ ይላሉ በውስጣቸው ለውስጣቸው። እሳቸውን ያብከነከናቸው አሮጌው በአዲስ ጥሩምባ መተካቱ ብቻ ሳይሆን እሳቸውን ያብከነከናቸው ባለቤታቸውም ምንትዋብን ሲወሽሟት የነበሩት 50 አለቃ ሰማይ ቤት በማያባራ እሳት ውስጥ ገብተው የመንቀልቀል ጉዳይም አይደለም። ደሞ ንስሐ ገብቶ ቢሆንስ ማን ያውቃል? ጋሽ አምባቸውን ያብከነከናቸው አንድ ነገር ነው። ለሱም ጥሩ ዘዴ ዘይደው አዲስ ጥሩምባቸውን ለባለቤታቸው ምንትዋብ ከድሩ መቀበላቸውን ነግረው በጊዜ ጋደም አሉ። መቼም ጋሽ አምባቸው ስራቸው ግሩም ነው። ከሌሊቱ 11 ሰዓት ሲል ከመኝታቸው ተነስተው ልብስ ደረብረብ አድርገው የሞተ ሰው ሳይኖር አዲሷን ጥሩምባ ይዘው ወጡ። ደሞ ዛሬ ማን ሞተ? ጋሽ አምባቸው ምን ነክቷቸው ነው የሞተውን የማይናገሩም እንዴ? ዛሬ ሌሊት ለተወሰነች ሰዓት ጥሩምባ ሲነፉ የቆዩት ጋሽ አምባቸው ሲነጋጋ ቤታቸው ተከተው ጋደም ባሉበት ነበር። በጋሽ አምባቸው ያልተለመደ ድርጊት ግራ የተጋቡት የሰፈሩ ሰዎች የሆነውን ለማወቅ ወደ ጋሽ አምባቸው ቤት ሩጫ የጀመሩት። ክስተቱ የሚመስለው መሪዎች እኛ ሀገራትና ክልላት በፈረጠሙ ጡንቻዎችና ወጣቶች ጦርነት መግጠሙን ለጊዜው ጋብ አድርገ ነው ለምን ነጠላ ባዘቀዘቁ እናቶችና ጋቢ ደረብ ባደረጉ አባቶች ውጊያውን አናፋፍመውም? መቃጠሪያ ቦታችን ደግሞ ጋሽ አምባቸው በራፍ ላይ ለምን አይሆንም? ተባብለው አዋጅ አወጁ ይመስል
የናምባቸው በራፍ ግራ በተጋቡ ሰዎች ተወረረች። መቼም ቤት ባባወራ ስም አይደለም የሚጠራው። ታዲያ የጋሽ አምባቸው በር ግራ ከተጋቡ እጆች መሃል በአንደኛው ተንኳኳ። ወጣቷ አሰገደች ነበረች አንኳኳችው። ከአሹቅ መሃል የተገኘች ለጥርስ የምትፈትን ደረቅ ባቄላ አይነት ስሜት ነበረው ከትላልቅ ሰዎች መሃል መገኘቷ። ለነገሩ ሐሜቷና ቃል አቀባይነቷን የሚያውቁ የሰፈር ሰዎች ካዛውንቷ አስቴር ወሬኛዋ ጋር እያነጻጸሩ የሷ ተተኪ መሆኗን ይናገራሉ። በኋላ አሰገደችም እንደ እግራቸው እንኳን እስኪወጣም አልጠበቀች። ገና በሩ ላይ አንገታቸው ብቅ ሲያረጉ ማን አርፎ ነው ለሊት ጥሩምባ ሲነፉ የነበሩት አለቻቸው። ጋሽ አምባቸው ግን ሳይሞቃቸው ሳይደንቃቸው ነገሩ እኮ ወዲህ ነው፣ እድሩ አዲስ ጥሩምባ ስለገዛ ላሟሸው ብዬ እንጂ ያረፈ ሰውስ የለም ብለው እርፍ አሉ ሁሉም። እሳቸው ማንም ፈርተው ደገሙላቸዋ። እድሩ አዲስ ጥሩምባ ስለገዛ ላሟሸው ብዬ ነው፣ ያረፈ ሰውም የለ። ጋሽ አምባቸው ምን ነካቸው? ማታ ላይ ሐሳብ ከሆነባቸው ከጥሩምባዋ የድምፅ አወጣጥ በላይ ሐሳብ ሊሆንባቸው የሚገባው ጥሩምባውን ሰምተው ስለሚረበሹት ጎረቤቶቻቸው ለሚሰጡት ምላሽ መሆን አልነበረበትም? በኑሯችን እነንቶኔ የሚጫወቱብን ሳያንሰን ጭራሽ እርስዎ በእንባችን። ኧረ ጌታዬ፣ ኧረ እንደው ምን በደልን? እንደው ምን በደልን የጋሽ አምባቸው መጫወቻ ያደረከን?